ትንሽ የታዘብኩት አለ እንደ ወንድም ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝም። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስለአንተ ክፉ እያነሳች አይደለም፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገር አይደል ማብራት የጥቢት የፍቅር እንኳን አይደለም ንግግር። እዚህ ያለ እውነቱን ልንገር፣ አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም፣ ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክር ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ና አደለ። አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንድ ዝም በል፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ከባለ አሁን በሰማው አሁን በማየው አቅርቢያችሁ ሳወራ እሷ ስላንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርተ መላክን እንደ አንተ ሚስትህን አታስቀይምም፣ ሚስትህን አታስከፋም፣ ሚስትህን መጥፎ ነገር አትናገርም። በደንብ ትናገራለህ፣ ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላም። የእሷን ዶሮዎች አልበላህም። የእሷ ዶሮ ነው የሚጣፍጠኝ አትልም። ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም። ሰርታ አታውቅም ለቤተሰቦቿ? ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅታል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው እዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ ትልም አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰር ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? እማትችል ከሆነ ምንም ነገር ማታ ከሆነ ውክልናው እሷ ተሰጥቷል፣ ከሰራች እለውጠዋለሁ ካለች አንተን የሚጎዳን ነገር አንድ ነገር ንገረኝ እስኪ። አንተ አስረዳኝ። ምንድን ነው የሚጎዳ? በቃ ምንም አትፈልግም አይደል? ከዛ ካምፓኒ ለርድው ወይ ካልፈለከው እሷ ትስራውና የሚሆነውን ነገር ታሳይ፣ ትጠየቅበት፣ ትከሰስበት፣ ትሰደብበት። አሁን እኮ ተዘግቷል አይደል እንዴ? ያንን ማድረግ ለምን ከበደ ታዲያ? የማይፈልግ ካምፓኒ ከሆነ እስቲ አስረዳኝ። ስለዚህ አሁንም ስትናገር አንድም ስለ አንተ ክፉ እያወራች ስላልሆነ አንተ ግን የእሷን ኃጢአት እየከመርከው ስትሄድ ራስህንም ቆም ብለህ ብታስበው መልካም ነው ብዬ ስላሰብኩ ነው። በእውነት ይደብራል። የምትጠላ ቢሆን እሷም ጥግ ድረስ የምትናገረው ነገር አለ። በተለይ ሴት ልጅ ብዙ የምታምቅ ሰው ናት። ስለአንተ እያንዳንዷን ልትነግር ትችላለች ከአስከታ። ያንን አላደረገችው። ለምን? አደባባይ ላይ ስለወጣችሁ ማለት ነው። አንተም ስትናገር ያቺን ነገር አስተካክለ ቢሆን መልካም ነው። ለአንተ አብልታ አታውቅም ወይ? እቺ ሰው ኩክ አድርጋላ አታውቅም ወይ? ልጆቿን አብልታ አታውቅም ወይ? እስቲ ንገረን። እስቲ ስላቅ መስከሬ። ሌላውን እንደፈለጋችሁ ልጆቿ ግን አታስረብም። እርግጠኛ ሆኜ እናገራለሁ። አታርገው። አሁንም ስሜታዊ ወይ ውስጤ የሚሰማኝ ተበሳጭቼ ሊሆን ይችላል። እውነትም ተበሳጭቻለሁ። ለምን ብትለኝ ቅድም ከዚህ በፊትም ነግሬያለሁ። ይሄ አሁን የምናወራበት እድሜን የጨረስኩበት ነው ብያለሁ። ብዙ መስዋዕትነት የከፈልኩበት ነው። ብትታገሰኝና ብትረዳኝ ኖሮ ማስቀጠል ይቻል ነበር እያልኩክ ነው። አሁንም ጥያቄ ጠየቀኝ። ቤቱ ውስጥ አላበላህም አላጠጣህም ላለችኝ፣ አብልታኛለች፣ አጣጥታኛለች። ብዙ መልካም ነገር አሳልፈናል። ግን ከባዱን ነገር ልትረዳኝ አሁን ስሜት ውስጥ ስለሆንክብኝ ነው። አየህ፣ ይህም እንዳለ ከስሜት ስትወጣ ታገኘዋለህ። ትናንትና ልታድን የነበረውን ድርጅት አጥፍተዋለች እያልኩ ነው። አሁን ላስተካክለው ካለች እንደ ሚስት እንደ ቀድሞ ሚስትም ውሰደው ላስተካክለው ልስራውና የፈለገው ነገር እኔ እንትን ልበል ካለች እማትሰራ ሴት እንደዚህ ትላለች ብለህ ታስባለህ? እኔ አንድ ነገር ልንገርህ። እሺ ንገረኝ። ቅድምም ማስረድቼልህ እኔ የምናገርክ ምንም ሊዋጥልህ አልቻለም። እየሰማኸኝ ነው?
ይሄ ለምንድን ነው ከዛሬ ይሄ እዚህ ዳሜጅ ላይ ከመድረሱ በፊት አብረን እንስራ ስላት እናድነው ስላት በሽማግሌ ስለምናት በልጆቿ ስለምናት ያልታያት ዛሬ አሁን ፍርድ ቤት ሄዳ ዞራ ተሽከርግራ ፍርድ ቤት አይሆንም ብሎ ከመለሳትና ብዙ ዳሜጆች ከደረሰ በኋላ ለምን ልመናና ሚዲያ ላይ መጣች ነው የኔ ጥያቄ። ለምንድን ነው መጀመሪያ ያልተረዳችኝ? መልካም መልስ ትስጥ። አስቀርተኛ ዮኒ እሱ መልስ ትስጥ። ዋናው እሱ አይደለ ጉዳያችሁ? ዋናው ሽማግሌ ተሰብስቦ ሚውትሽን አንሺ። ሽማግሌ ተሰብስቦ ሁሉም ነገር ስትለመኝ ለምንድን ነው ይሄን ነገር ለማድረግ ፈቃደኛ ያልሆንሽው? ንገሪ። ቴንክ ዩ። ስለ አካውንት ነው አይደለ? እኔ አካውንቱን ያዘጋሁት ስለ ፋብሪካው ነው እንጂ ሙሉ ስለ ፋብሪካው ማሰጋድና ስለሁሉ ነገር። ቆይ ጥያቄን በትክክል መልሽልኝ። የመጀመሪያ ስታሳግጂ መጥቼ ተው አደባባይ ላይ አታውጭኝ። እኔ አንቺ ሁለቱ ልጆች ባሉበት አንድ ሰው ቼክ ካስመታ ብዙ ችግር ይፈጠራል። እባክሽ ተረጂ። መስራት ከፈለግሽ ስራውን ገብተሽ እየሰራሽ ነው፣ በዛው ቀጥይ። የዛን ጊዜ ደግሞ አንድም ቀን ስለ እኔ ስራ አስኪያጅ ልሁን ብለሽ ጥያቄ አልጠየቅሽም። አንቺ ግን አስጨርሽኝ። ከዛ ደግሞ ይሄንን ፈቃደኛ ስላልሆን ሽማግሌ ሰብስቤ እነዚህን አባቶች አምጥቼ ስጠይቅህ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለህ ይሄን ሁሉ ሰዓት ሰጥቼ አዳመጥኩ። ፍርድ ቤት አሳገድኳለች፣ በከፊል እንዲከፈት አደረግኳለች። ድርጅት በከፊልና በሙሉ ታግደው እንዴት ነው ስራ የሚሰራው? ይሄን ጠይቅልኝ ብያለሁ። ይሄን የህግ አካል መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መቶ እኔ ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው ዮኒ። ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር፣ ትዳሩ ይቅር፣ ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው። እሷ ግን በዛ ሰዓት ምንድን ነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነች ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላገኝ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠይቁልኝ ብላለች፣ ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቁት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሐረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል። አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለጋ በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ይሁን። ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው ራሱ በድርጅቱ በኤምኤስጂ ዜድ ነው። ፒክአፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽጠዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። እኔ ይወስድባት አይወስድባት የፍርድ ቤት ነው። እየተረዳኸኝ ነው ይሁን። ይሄ ግን እንዳይሆን ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበር ወይ አባታችሁ ብለህ ሊጠይቅ ሁለቱ ልጆች ባሉበት ፋብሪካ ውስጥ ጠይቀት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳጠይቁኝ ብላ በላያችን ነው ነርታ ወጣ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የ5 ዓመት የ6 ዓመት ወደ ኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር የተሸጠው 60 ሚሊዮን የፈጀ ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን።
እኔ ከመሬት ተነስቼ ገንዘብ ሰብስቤ እምጠፋም ሰው አይደለሁም። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለች በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ ህዝብ አለ። ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችሁ ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ዮኒ ከዚህ ነው የሚጀምረው። የቤትን መሸፈን ከዚህ ነው የሚጀምረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት የማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፈቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድን ነው መስራት ያቃተው? ገንዘቡንስ ምንድን ነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድን ነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግሽኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስህተት ከሆነ ፋብሪካንም ያለ ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ይሁን መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ እየመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ የሰማኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ስለዚህ ይሄ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይሄን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም 2 ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማር ብለህ መጠየቅ ይከብድሃል? እኔ ላጥፋ? እኔ መልካም አልሁን? ቦይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ተሰቃይ ሰው ዕዳ ነጋዴ የመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ ብዬ መልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት